ትላንት ሁላችንም አብርሽ ያልጠበቅነው መልስ ነበር ሰጠው። እንዲሁም ደግሞ በኋላ ላይ አይ እሱ ይሻለዋል ብለናል ሁላችንም። ምክንያቱም ከሩታም ባይሆንና እንዲሁም ደግሞ ከሄርሜላም ባይሆን ወደ አባቱና ወደ እናቱ መሄድ አለበት እንደ መጀመሪያው ከሆነና ከመጀመሪያው አንድ አይነት ሆኖ ከመጣ ምናልባት እኛ ብዙዎቻችን የጠበቅነው የነበረው ትንሽ ተሻሽሎ ወይም ደግሞ የሆነ ነገር ተቀይሮ ይመጣል ብለን ነበር። ነገር ግን አልተቀየረም ማለት አንችልም። ግን ያንን ያክል ባይሆንም ማለት ነው። ምንድነው የተቀየረው? እዚህ ጋር ባለፈው እንዳየነው ሁላችንም ከኢፍሬምና ከሩታ ነበር እንቅስቃሴ ሲያደርግ የነበረው። አሁን ለታ ደግሞ አይ ብቻውን እንቅስቃሴ ማድረግም ጀምረዋል። ይሄም ማለት ሄርሜላ ራሱ ተናግራ ነበር። ምን ብላ ነበር? እንዲሁም ደግሞ ብዙዬ ከዚህ በፊት አይታዩታል የስራ እንትኑ ራሱ ጠፍቶ ነበር። አሁን ትንሽ የስራ ፍላጎቱም እየመጣ ነው። እንዲሁም ደግሞ ራሱም ትንሽ መመለስ እየጀመራ ነበር። ይወላችሁ አሁንም አምጪው ስትሉኝና ሳመጣው ይቺ ልጅ ጀመረች። አሁን ታስቆሞት እንደሆነ አስቆሟት፣ አለበለዛውም እኛ እንሄዳለን። እባካችሁን ሩታን እዚህ ጋር የሚመለከታት ነገር የለም። ምክንያቱም ተጋብቶ ነበር። አዎ አልኪድም፣ የልጇ እናት ናት። ነገር ግን ደግሞ ሁሉም ነገር አብቅተዋል። አሁን ለታ ያኔ ያሳለፉት ወይም ደግሞ ያኔ የልጅ እናት ነበርኩኝ የሚለው አሁን እዚህ ጋር ምንም ሊሰራ አይደለም። ይሄንን ነገር ባታነሰው ተገቢ ነው እያለች ነበር። በስተመጨረሻው ደግሞ አይታዩታል ብዬ አስባለሁኝ። አብርሽ የራሱን ውሳኔ ዴቭ ያኔ ከሩታ ጋር መሆን ነው የሚመችህ፣ እንዲሁም ደግሞ ከሄርሜላ ጋር መሆን ነው የሚመችህ፣ እንዲሁም ደግሞ ወይስ እናት አባቴክ ቤት ሄዳ እረፍት ታደርጋለህ፣ እረፍት ያስፈልግሃል እያለው ነበር። በዛን ሰዓት ደግሞ እሱም እሺ ወደ እናት አባቴ ቤት እሄዳለሁ ብሎ ነበር። ያ ነገር ደግሞ እንዳይሆን እየከለከሉት ነው። አሁን ለታ ኤፍሬምና እንዲሁም ሩታ አይ የአብርሽ ውሳኔ ትክክል አይደለም፣ ደሞም የሆነ ነገር የለም፣ የታመማ ነገር የለም፣ ምንም የሆነ ነገር የለም። ስለዚህ እናቱ ቤትና እንዲሁም አባቱ ቤት የሚሄድበት ምንም አይነት ምክንያት የለም። አዎ ሰው እናቱን አባቱን ማያት አይችልም፣ እንዲሁም ደግሞ ማዘየር አይችልም እያልን አይደለም። በፈለገው ሰዓት እነሱን ሄዶ ማግኘት፣ እነሱን ማዘየር፣ እንዲሁም ደግሞ ከነሱ የተወሰነ ጊዜ ማሳለፍ፣ የፈለገውን ያክል መቆያት ይችላል በሱ ምርጫ ከሆነ። ግን አሁን ለታ ከሄርሜላና እንዲሁም ከሩታ ብሎ ሄርሜላን ምርጫ ውስጥ ራሱ ማክተታችሁ በራሱ ጥፋት ነው እያሉት መጡብን ማለት ነው። ማንን? ዴቪን። ለምን ሄርሜላን ጭራሽም ምርጫ ውስጥ ለምን ገባች? ለምንስ ተመረጠች? ሄርሜላ የሚባለው ሲም ለምን ተነሳ እዚህ ጋር እያለች ሩታም እንዲሁም ደግሞ ኤፍሬም አበዱላችሁ ነው የሚላቸው ማለት ነው። ኤፍሬምና ሩታ አባዱ ምርጫ ውስጥ ሄርሜላ ለምን ገባች? የአብርሽ ምርጫ ደግሞ ትክክል አይደለም። የሆነው ነገር ስለሌላ መሆን ያለበትም እቤቱ ነው። እንዲሁም ደግሞ እቤቱን ነው መምረጥም ያለበት የልጁን እናትና እንዲሁም ልጁን ነው እያሉ መጡ ማለት ነው። ሀሳይ እናንተ አረ ይሄ ነገር የት ነው? መች ነው የሚቆመው? የት ደርሶ ነውስ የሚቆመው? እኔ ግራ ገባኝ። ለማንኛውም እስቲ ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ ሀሳብ አስተያየታቸውን ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ ክርስቲያን ወገኖቼም ሰላም እያልኩላችሁ መጥቼላችኋለሁኝ። የመጣሁበት ምንድነው እንዴት ነው የሚለው እንዳልኳችሁ ቪዲዮ ፍጻሜ ድረስ ከኔ ከሆናችሁ ትረዳላችሁ ብዬ አስባለሁኝ። ሁላችንም ቀደም ብዬ እንደነገርኳችሁ ትላንቱን ነገር አይተን ነበር። እኛም ደግሞ አይ ከመጀመሪያው ምንም የተሻለው ነገርና እንዲሁም ደግሞ የተቀየረ ነገር ከሌለ እንደ መጀመሪያው ካለ ምንም ማድረግ አይቻልም። ከሩታ መሆን የለበትም፣ እንዲሁም ደግሞ ከሄርሜላ መሆን የለበትም። ልጁን የምትፈልጉትና እንዲሁም ቤተሰቦቹ ልጁን የምትፈልጉት ከሆነ ልብሱን አውልቆ እስከሚያብድ ድረስ መጠበቅ ሳይሆን ያለባችሁ። አሁንም ደግሞ ብዙ ክፍት ሰዓት ነበር። በዛን ሰዓት ይዛችሁት ጸበል መግባትና ጸበል ማሄድ ትችሉ ነበር። ነገር ግን እዚህ ጋር የአብርሽ ቤተሰቦች አሁን እያስመሰላችሁ እንደሆነ ተረድተናል። ያም ሆነ ይህ ዋናው ነገር ደግሞ አሁንም በዚህም ልክ ድረሱለት እባካችሁን። ልብሱን አውልቆ እስከሚያብድ ድረስ አትጠብቁት። ምንድነው በዚህ ልክ ዝም እያላችሁት? አብርሽ ቤተሰብ የለውም ወይ? ዝም ብሎ ነው እንደ እህት ማለት? ዝም ብሎ ነው እንደ ወንድም ማለት? እንዲሁ ለሲሙ ነው እንደ የናንተ ወንድምና እህቶች እያሉ ብዙ ልጆችም
እነ ዴቭ እና ብዙዬ ላይ እየወረደባችሁ ነው ማለት ነው። ይሄንንም ደግሞ ለምን ወረዳችሁ አንልም። ምክንያቱም ከሄርሜላ ከሄዳ 4 ቀን ወላ 5 ቀን ቆይተዋል። በዛ በ4 ቀንና በ5 ቀን ውስጥ ማድረግ ያለባቸው ነገር ሙሉ በሙሉ ያደርጉ ነበር። ነገር ግን ያ ነገር አልተደረገም። ዞሮ ትንሽ ከሰሞኑ ትንሽ የተሻሻላ ወይም ደግሞ ትንሽ የተቀየረ ባህሪ ብናይበትም እንኳን አብርሽ ያው የፈዘዘው ነው ያለው ማለት ነው። ግን ትንሽዬ ምናልባት ትንሽዬ ያኔ በራሱ እንትን ማለት ጀምሯል እንዴት ይላላችሁ እንጂ ምንም እንትን ሆነው ነገር የለም። ይሄም ማለት ከዛን በፊት ብዙ ነገር አይተናል፣ ብዙ ነገር ተባብለዋል ከሩታና ከአብርሽ። ግን አሁን ደግሞ በትላንቱ ውሳኔ ላይ ልክ አይደለም፣ ትክክል አይደለም። እናቱን ቤት መሄድ የለበትም፣ እንዲሁም ደግሞ ቤቱን ነው መግባት ያለበት። ምን ሆና ቤቱን ስለመረጣ ነው እንዴ እናንተ ምንድነው በዚህ ልክ እየሆናችሁ ያላችሁት እያለች ሩታም አውርታ ነበር። ሰምታችኋል ብዬ አስባለሁኝ። ነው እንደዛ ነው እንዴ በቃ የማደርገው እኔ ነኝ የማቀው እስታ ያላችሁ እንደዛም ከሆነ ብላ ሄዳ ነበር። በስተመጨረሻው ደግሞ ከኤፍሬም ተነጋግሮ ከኤፍሬም ተገናኝቶ አይ ምንም ነገር አትቹኪ፣ ምንም ነገር ደግሞ አያስፈልግም፣ እኔ እቤት አመጣዋለሁኝ፣ የትም አይሄድም፣ ሲጀመርም ማንም ምንም ሊለው አይችልም። እኔና አንቺ ካለን የፈለግነው ነገር ማድረግና የፈለግነው ነገር ማዘዝ እንችላለን። አሳ ኤፍሬም ምን ሆኖ ነው አሁን? ይሄ የኤፍሬም ሁኔታ እኔ ግራ ገብቶኛል። ወንድም ነው ወይስ ደግሞ ጠላት ነው? ምን ነው? እኔ አሁን ወንድም ነው እንደትሉት እስከ ዛሬ ወንድም ነኝ ሲል ቆይተዋል። ማን? አብርሽም ወንድሜ ሲል እንዲሁም ደግሞ ኤፍሬምም ወንድም ነኝ ሲል ማለት ነው። አሁን ደግሞ ወንድም ነው ትክክል ነው እንደትሉት የሚሆነው ነገር ሁላ ግራ እያጋባን ነው። በዚህ መካከል ደግሞ ምን ማለት እንዳለብን ራሱ ግራ እየገባን ነው። ምክንያቱም እያሰበለት ነው። ባለፈው እንዳለው ሄርሜላ ለራሱ ስለፈለጋት ነው። ሁሉም ነገር ግራ ተጋብተዋል። በነገራችን ላይ ገባቸው አይደል? ሄርሜላን ስለፈለጋት ነው። አይም ደግሞ ለአብርሽ አስቦ ነው። እናንተ ቤተኛ ናችሁ ያላችሁ ለአብርሽ አስቦ ነው ይመስላችኋል ወይስ ደግሞ አይ እንግዲህ ሄርሜላን ለራሱ ስለፈለጋት ነው ብላችሁ ታስባላችሁ? አንዳንዴ ነገሩ ሁላ የሆነ ግራ ያጋባናል በነገራችን ላይ። ይሄም ደግሞ በተለይ ተልይ የዚህ አንድ ወር ሙሉ ያለነበት ጭቅጭቅ ነው። እናንተ የምሬኔ ነው እንዴ? ማን ነው ውስጥ ጥፋተኛ? ማን ነው ውስጥ ትክክለኛ? አብርሽስ አውቆ ነው ወይስ እያስመሰለ ነው ወይስ ደግሞ እውነት ታሞ ነው? ገባችሁ አይደል? የብዙዎቻችን ጥያቄ ይሄ ነው። ምክንያቱም ታሞ ከሆነ በዚህ ልክ ሆኖ ማንም ሰው እኔ ዝም ይላል ብዬ አላስብም። እናንተ እንኳን የቅርቡ ዘመዶቹ ሳይሆን ወይም ደግሞ የቅርቡ የእናቱ ልጅ ወንድሙና እህቱ ሳይሆኑ እዚህ ጋር ሁሉም አዝኖለታል። በነገራችን ላይ ለማን? ለአብርሽ። ለምን? ይሄንን ሁኔታ ከዚህ በፊት ስለላየ ነው ማለት ነው። አሁን የመጀመሪያ ጊዜ ስላየ ነው። ስለዚህ ይሄ ነገር እንዴት እንደሆነ ምን እንደሆነ ሁላችንም ግራ ተጋብተናል። ዞሮ በሚመጣው የምናየው ይሆናል። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉን። ነባር ቤተሰብ ከሆናችሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እናንተም ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁንና አስተያየታችሁን ማስቀመጥ ትችላላችሁ። ይወላችሁ የአቶ አብርሽን ሀሳብ አቶ ኤፍሬም ቀየረው ነው የሚላችሁ ማለት ነው። ትላንት እናቴ ቤት ብሎ ነበር። አሁን ደግሞ አይ ምንም እንትኑ ልክ አይደለም፣ ትክክል አይደለም፣ እናትና አባቱ ቤት የሚሄድበት ምንም አይነት ምክንያት የለም እያለ አቶ ኤፍሬምና ወይዘሮ ሩታ እንደምታዩት ሆነዋል ማለት ነው። እስቲ የሚመጣው እናያለን። መቼስ እኛም እነሱን ለምደን ሌላው አይናችን ማየት እምቢ ብሎን እነሱ ላይ ነን ያለነው ማለት ነው። ለምን እንዴት ከየት ወዴት እያልን ማለት ነው። እና ሁላችሁን አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። የሚመጣው እናያለን። ባይ ባይ።